በፍጹም ልብ በፍጹም ነፍስ በፍጹም ኃይል እግዚአብሔርን ከወደድነው ፍቅሩ ራሱ ስንቀመጥም ስንቆምም ስንተኛም ስንነሳም በመንገዳችን ስንጓዝም ምን ጊዜ ነገር የእግዚአብሔርን ነገር ነው የምናወራው። ጉዟችን እገሌን እንግደለው፣ ጉዟችን ስለራሳችን ጎሳ ሆኖ ሌላውን ጎሳ እየጠላን ከሆነ በጉዟችን የምናወራው ስለሌላው ስለራስ ቋንቋ ብቻ እያወራን የሌላውን ምንጠላ ከሆነ ስለራስ እምነት ብቻ እያወራን ሌላውን ምንጠላ ከሆነ ወገኖች በዚያ ጉዞ ውስጥ ደግሞ የምናወራው ስለ አድማ፣ ስለ ምቀኝነት፣ ስለ ቅናት፣ ስለ ተንኮል፣ ስለ መግደል፣ ስለ ማሳሰብ፣ ስለ መጥፎ ነገር እያወራን የምንሄድ ከሆነ አብሮን ያለው ዲያብሎስ ነው ማለት። ስለዚህ ጉዟችን ዛሬ ከማን ጋር ነው? ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በድጋሚ ያደረሳችሁ አደረሰን። ይህ ጊዜ ባለ 50 በሙሉ እንደ አንድ እሑድ ሰንበት ስለሆነ ይህን እንላለን እና እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ዛሬ እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርት ርዕስ ጉዞአችን ከማን ጋር ነው የሚል ነው። ጉዞአችን ከማን ጋር ነው? ጉዞ በሰማይ አለ የአየር መንገዱ፣ በባህር አለ በመርከቡ፣ በየብስ አለ በመኪናው በባቡሩ፣ እንዲሁም በእግራችን። በዚህ ሁሉ ጉዞ አለ እና በሰማይም እንብረር፣ በባህርም በመርከብ እንጓዝ፣ በምድርም በባቡር በመኪና እንጓዝ፣ በእግራችንም እንጓዝ። ጉዞአችን ከማን ጋር ነው? ከማን ጋር ነው አብረን የምንሄደው? ብቻችን ነው ወይስ አብሮን የሚሄድ አለ? ይሄን መልስ የሚመልስልን ከጌታ ትንሣኤ በኋላ ልክ ጌታ እንደተነሳ ማለት በሞተ በተቀበረ በሶስተኛው ቀን ማለት ነው። ልክ እንደተነሳ ተስፋ ቆርጠው ኤማሁስ ወደ ተባለ መንደራቸው ከኢየሩሳሌም ሲሄዱ ከማን ጋር ይሄዱ እንደነበረ ያለውን ታሪክ አነብላችኋለሁ። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ያለውን የእግዚአብሔር ቃል አነባለሁ። እንደዚህ ይላል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀለዮጳ የሚሉትም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው።
እርሱም ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ነገር ግን ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሦስተኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይልና ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። በጣም የሚገርመው እስካሁን እኮ እሱ ጌታ መሆኑን አላወቁ። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው ይላል። እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ ይላል። እርስ በርሳቸውም በመንገድ ሲነጋገረን መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረብን ተባባሉ። በዚያችም ሰዓት ተነስተው እንደገና ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ጌታ በእውነት ተነስቷል፣ ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው እንዴት እንዳዩት ተረኩላቸው ይላል። ተመልሰው ምስክሮች ሆኑ። ጉዞአችን ከማን ጋር ነው ያልነው ለዚህ ነው። አሁን እነዚህ ሰዎች ተስፋ ቆርጠዋል። 3 ዓመት ሙሉ ያስተማራቸውንም ረስተዋል። የመጣበት ዓላማ ዋናው ስለ ዓለም ቤዛ በመሆን ስለ ዓለም ኃጢአት እሱ ለውጥ ቤዛ ሆኖ በመሞት ዓለምን ለማዳን እንደሆነ እንደሚሰቀል፣ እንደሚሞት፣ እንደሚቀበር፣ እንደሚነሳና ወደ ቀደመ ክብሩ እንደሚመለስ ነው የሚለው እኮ። እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ይልና ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን ይላቸዋል። ወደ ክብሩ ማለት ወደ ቀደመ ክብሩ ይነሳል፣ መመሪያ ይሰጣል ለዓለም በሐዋርያት ምክንያት። ከዚያ በኋላ ወደ ቀደመ ክብሩ ይመለሳል ማለት ያርጋል፣ በአብ ቀኝ ይቀመጣል፣ ወደ ቀደመ ክብሩ ይመለሳል ማለት ነው። እና እንዲህ ተብሎ አልተነገራችሁም ወይ? አልተማራችሁም ወይ? እንዴት ያን ረሳችሁት? እንዴት ዘነጋችሁት? እያለ ተረጎመላቸውና ከዚያ በጣም እየተደነቁ እነሱም ምንም ሳይታወቃቸው ድካምም ሳይሰማቸው እንግዲህ ዝለዋል። አይተነው አስተውለነው ከሆነ
ምንድነው ያላቸው? ስለምን እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው ነው ያላቸው? ማለት ጠውልገዋል። እነዚህ ሰዎች በጌታ ላይ የተፈጸመውን የግፍ ፍርድ አይተዋል። ግርፋቱን መከራውን አይተዋል። ስቃዩን አይተዋል። 3 ቀን ሙሉ ተጎድተዋል። በሐዘን ላይ ናቸው። ጠውልገዋል። ስለምንድነው እየተነጋገራችሁ የምትሄዱ ይላቸዋል። ያው ሳያውቅ ቀርቶ አይደለም፣ እንዲገባቸው በራሳቸው ቋንቋ በራሳቸው አባባል ነው የሚያወራቸው። እና አሁን እነሱ እኛማ ምናወራው ሊቃነ ካህናት መኳንንቶቻችን በአንድ ላይ ሆነው ግፍ ስለፈጸሙበት በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ስለሆነው ነቢይ ስለ ናዝሬቱ ኢየሱስ ነው የምናወራው። አልሰማህም? ከአገር የለህም? በኢየሩሳሌም የሆነውን ሁሉ እንዴት አታውቅም? እንዴት አዲስ ሆንክ? ይሄን ግፍ እኮ ያልሰማ የለም፣ ይሄን ግፍ ያላየ የለም፣ በዚህም ሁኔታ የማያወራ የለም በኢየሩሳሌም ምድር። እንዴት ነው? እንዴት አልሰማህም ይሉታል። የሆነ ሆኖ አስተማራቸው፣ ተረጎመላቸው። አንድም ሳይቀር በእውነት ገልጦ ነገራቸው። አሁን ድካሙ ሳይሰማቸው ጠውልገዋል። እንደው ሳያውቁት ከመንደራቸው ደረሱ። አሁን ቀኑ መሽቷል አሉት። ቀኑ መሽቷል። በጣም የሚገርመው እስካሁን እኮ አላወቁትም ማን እንደሆነ። ቀኑ መሽቷል እና እባክህ አድረህ ሂድ ብለው ግድ አሉት ይላል። ቀኑ መሽቷል፣ ወደ ቤት እንሂድ፣ አድረህ ትሄዳለህ ብለው ግድ አሉት። እሺ ብሎ ገባ። ማዕድ ቀረበ። መቼም በእስራኤል ባህል በእኛም ባህል ማዕድ ሲቀርብ ሁልጊዜ የሚባርከው አባት ወይም ደግሞ እንግዳ፣ ሽማግሌ፣ ካህናት ነው እንደሚታወቀውና ያው ባርክልን ብለውታል። ባርክልን አሉት። ባረከላቸው። በጣም የሚገርመው በማዕድ ተቀምጦ ሳለ እንጀራውን አንስቶ ነው እንጀራውን አንስቶ ባረከላቸው። በጣም ይገርመው። አንስቶ ባረከላቸው። የባረከላቸውን እንጀራ ሲበሉ አይናቸው ተከፈተ። እስካሁን እኮ አይናቸው የተገለጠ ነው ነበር፣ ግን እሱን በእሱነቱ ክርስቶስን በክርስቶስነቱ እሱ መሆኑን አላወቁም ነበር። ባርኮ የሰጣቸውን እንጀራ ሲበሉ አይናቸው ተከፈተ፣ አወቁት። ሲደነግጡ ከነሱ ተሰወረ ይላል። ያው እነሱ ወዲያው ተመልሰው ሄደው ድካሙን ለቋቸዋል። ተመልሰው ሄደው መነሳቱን እንደገና አበሰሯቸው ለሐዋርያት። በጣም በሚገርም ሁኔታ እንዲህ አይነት ታሪክ ሆነ በኤማውስ መንደር። እና ጉዟችን ከማን ጋር ነው? እኛስ ዛሬ የምንጓዘው ከማን ጋር ነው? ቅድም እንዳልኩት በአውሮፕላንም ይሁን በመርከብም ይሁን በመኪናም ይሁን በእግራችንም ይሁን በምንም ይሁን በምን ስንጓዝ ከማን ጋር ነው የምንጓዘው? ይሄን እናውቃለን ወይ? ከማን ጋር ነው የምንጓዘው? አብረውን የሚጓዙ ሁለት ተቃራኒ መንፈሶች አሉ። አንዱ እግዚአብሔር ራሱ ነው። ይሄው አሁን እንዳየነው መድኃኔዓለም ኢየሱስ ክርስቶስ ከነዚህ ሁለት ሰዎች ብቻ ከነሱ ጋር ብቻ አይደለም፣ በሰማይም በምድር ምሉ የሆነ አምላክ ስለሆነ ማንኛውም ሰው በሰማይም ይጓዝ በሰማይ፣ በምድርም ይጓዝ በምድር፣ በባህርም ይጓዝ በባህር ከማንኛውም ጋር አብሮ ነው። ግን አብሮ የሚሆነው እሱን ሲያምኑ በነፃ ፈቃዳቸው
በደጅ ቆሜ አንኳኳለሁ የሚከፍትልኝ ባገኝ እገባለሁ ብሏል። በነፃ ፈቃዳችን አይገባም የኛ ጌታ። በነፃ ፈቃዳችን አንተ ግባበት ብለን ልባችን ከሰጠነው ሁሉ ጊዜ አብሮን እንዳለ ካመን በጉዟችንም በስራችንም በመኝታችንም ምን ጊዜም ቢሆን ከኛ አይለይም ካል ለነገሩ እኮ እሱ ራሳችን ነው። እሱ ራሳችን ነው። እኛም አካሎቹ ነን። እንደገናም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይልና እኔ ከሱ ጋር እሱም ከኔ ጋር አብረን እንኖራለን። ስንሄድም አብሮን ነው፣ ስንቀመጥም አብሮን ነው፣ ስንሰራም አብሮን ነው። ምን ጊዜም ቢሆን አብሮን ነው። ተለይቶን አያውቅም። ከአማኞቹ ከልጆቹ በምንም አይነት ተለይቶ አያውቅም። ነገር ግን ልባችን ስንዘጋበት ባለማመን ልባችን ሲደነድን እንደ ቃሉ ለመኖር ባለመወሰን እንዲሁ ዝም ብለን ስንመላለስ አብሮን የሚሄደው መንፈስ ተቃራኒው ክፉ መንፈስ ነው። እንግዲህ ሁለት አብረውን የሚሄዱ የማይታዩ አሉ ተባብለናል። ስለ መልካም ነገር ስለ ነገር እግዚአብሔር ስለ ፍቅር ስለ ሰላም ስለ ደግነት ስለ እግዚአብሔር ቸርነት በተለይም ደግሞ ሰው ሆኖ እንዴት ሞቶ እንዳዳነን መድኃኔዓለም ኢየሱስ ክርስቶስ በአጠቃላይ ስለ በጎ ነገር እግዚአብሔር ስለሚወደው ነገር ስለሚፈቅደው ነገር እኛንም ስለሚጠቅመን ነገር እያወራን የምንጓዝ ከሆነ ጉዞም ከመጀመራችን በፊት በጸሎት ጉዞአችን ባርክልን አብረህን ተጓዝ የምንለው ከሆነ አብሮን ነው የሚጓዘው። አብሮን የሚጓዘው ከነዚህ ሰዎች ጋር ብቻ አይደለም። ጌታ እኮ ሐዋርያቱን ያላቸው እዚያ ማቴዎስ 28:19 እና 20 ላይ በእውነት እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያለው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሐዋርያት እስከ ዓለም ፍጻሜ ሞተ ሥጋ ሳይነካቸው ይኖራሉ ማለት አይደለም። ነገር ግን ከሐዋርያት ጋር በሐዋርያት እግር ከሚተኩት ጋር እስከ ዕለተ ምጽአት ከአማኞች ጋር እስከ ዓለም ፍጻሜ ከአማኞች ጋር አብሮ እንደሚኖሩ ያላቸው ሐዋርያትን ሄዱ አስተምሩ፣ ያመኑትን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው። ዛሬ ስንጠመቅ ካህናት ምልክቶች ናቸው። ስንጠመቅ አብሮ ነው ኢየሱስ ክርስቶስ። ስንጠመቅ አብሮ ነው እግዚአብሔር አብ። ስንጠመቅ አብሮ ነው እግዚአብሔር መንፈስ ቅዱስ። ይልቁንም አብም ወልድም በመንፈስ ቅዱስ ህልዋን ሆነው ዋናው መንፈስ ቅዱስ ነው። ማዩ ሲባረክ ባራኪው መድኃኔዓለም ኢየሱስ ክርስቶስ፣ ሕፃኑ ተጠምቆ የክርስትና አባት ወይም ክርስትና እናት ሲታቀፉ ሕፃኑን ወይም ሕፃኗን ሲታቀፉ እነዚያ ሰዎች ምልክቶች ናቸው። የሚያቅፋቸው ራሱ መድኃኔዓለም ኢየሱስ ክርስቶስ ሕፃናትን እየታቀፈ ነበረ። እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት አትገቡም። ሕፃናት ወደ እኔ ሲመጡ አትከልክሉብኝ ያለ ጌታ የሚታቀፋቸው ራሱ የሚታቀፋቸው መንፈስ ቅዱስ የሚታቀፋቸው እግዚአብሔር አብ ሥላሴ በተለይም ጸጋውን ደግሞ ከተጠምቀን ከወጣንበት ጊዜ ጀምሮ ስጦታችን በልግስና የሚሰጥ አብም ወልድም በሱ ህልዋን ሆነው እግዚአብሔር መንፈስ ቅዱስ። ስለዚህ እግዚአብሔር መንፈስ ቅዱስ መድኃኔዓለም ኢየሱስ ክርስቶስ ምን ጊዜም ቢሆን አሁን ከተጠመቅንበት ጊዜ ጀምሮ እስከ መጨረሻው ህቅታ ድረስ አይለየንም፣ አብሮን ነው። በኋላም በሞተ ሥጋ ስንሄድ በአካለ ነፍስ ወደ እሱ ነው። በኋላም ዳግም ሲመጣ ዓለማትን ሲያሳልፍ ከመቅጽበት ዓይን
ተነስተን ብርሃን ለብሰን ብርሃን ተጎናጽፈን ተነስተን ለዘላለም ከሱ ጋር ነው የምንኖረው። ስለዚህ ወገኖቼ ሙሴ ምን ብሎ ነበር? ነብዩ ሙሴ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ጀምሮ እንደዚህ ይላል። ዘዳግም 6 ቁጥር 4 ጀምሮ እንደዚህ ይላል። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችም አስተምረው። በቤትህም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛ፣ ስትነሳም ተጫወተው። በዓይኖችህ መካከል እንደ ክታብ ይሆንልህ። በቤትህም መቃኖች በደጃፍህም በሮች ላይ ጻፈው። የሚገርም ነገር ፍቅር ይሄን ያደርጋል። ፍቅር እንደዚህ ነው የሚያደርገው የሚለው አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ኃይልህ እግዚአብሔርን ውደድ። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔርን ከወደድነው ፍቅሩ ራሱ ስንቀመጥም፣ ስንቆምም፣ ስንተኛም፣ ስንነሳም፣ በመንገዳችን ስንጓዝም ምን ጊዜም ነገር የእግዚአብሔርን ነገር ነው የምናወራ። እንኳን ሌላ በዓለም ስላለው ነገር እንኳን ብናወራ፣ በዓለም ስላለው መልካም ነገር እንኳን ብናወራ፣ በወሬው ውስጥ የእግዚአብሔር ቸርነት፣ የእግዚአብሔር ቃል፣ የእሱ አባትነት፣ የእሱ መግቦት ጣልቃ ይገባል። በጨዋታችን ይደባለቃል፣ ይገባል። ምክንያቱም ፍቅር ነው። መድኃኔ ዓለም ኢየሱስ ክርስቶስ ደግሞ እስከ ሞት ድረስ እኛን እስከ ሞት ድረስ የወደደበትን ፍቅር አስቡ። እሱ እንኳን ራሱ ዮሐንስ 17 መጨረሻ ላይ ምንድነው ያለው? አባት ሆይ አለው። በሰውነቱ ሰው ሆኖ በተገለጠ ጊዜ ሊቀ ካህናት ሆኖ በጸለየ ጊዜ በምድር ወደ ቀደመ ክብሩ ሳይመለስ በምድር ላይ ሳለ በሥጋ ወራት አባት ሆይ አለ፣ እኔን በወደድክባት ፍቅር ውደዳቸው። እንዲህ አይነት አባት የት ነው የሚገኝ? እኔን በወደድክባት ፍቅር ውደዳቸው። እነማንን? እኛን። ስለዚህ ክርስቲያኖች የታዘዝነው በፍጹም ልባችን፣ በወንጌል የታዘዝነው በወንጌሉ ተደግሟል ይሄ ቃል፣ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እግዚአብሔርን ከወደድን ወንድሞቻችን ሰው የሆነውን ሁሉ እንደራሳችን ጠላት ወዳጅ ሳንል፣ ጠላትን ውደድ ስለሚል፣ የሚረግምህን መርቅ ስለሚል፣ ለሚያሳድድ ጸልይለት ስለሚል፣ ጠላት ወዳጅ ሳንል ሰዎችን የምንወድ ከሆነ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል የምንወድ ከሆነ ጨዋታችን ሁሉ እግዚአብሔራዊ፣ ጨዋታችን ሁሉ ክርስቲያናዊ፣ ጨዋታችን ሁሉ ጠቃሚ፣ ጨዋታችን ሁሉ የተባረከ፣ ጨዋታችን ሁሉ ስለ ፍቅር፣ ጨዋታችን ሁሉ ስለ ህብረት፣ ጨዋታችን ሁሉ ስለ በጎ ነገር፣ ጨዋታችን ሁሉ ኃጢአትን ስለ መጥላት፣ ጨዋታችን ሁሉ ጽድቅን ስለ መውደድ የሆነ እንደሆነ ተደሳች ነው። ባለቤቱ ተደሳች ነው። እኛን ይባርካል፣ እኛን ያስተምራል፣ እኛ ጋር የሆነ ምንጊዜም ከኛ ጋር ነው። ስለዚህ ከሱ ጋር ከሆን ከክፉ እንለያለን። ከፍቅር፣ ከሰላም፣ ከደስታ፣ ከበጎ ነገር ጋር እንኖራለን። በዚህ ዓለም ሳለንም በሰጠን እድሜ በሰላም እንኖራለን። ደግሞ ስንሄድም ወደሱ ደግሞ በሰላም እንሄዳለን።
ከትንሣኤ በኋላ ከሱ ጋር ስንኖር ለዘላለም ነግሰን እንኖራለን። ስለዚህ ጉዟችን ዛሬ ከማን ጋር ነው? ጉዟችን እገሌን እንግደለው፣ ጉዟችን ስለራሳችን ጎሳ ሆኖ ሌላውን ጎሳ እየጠላን ከሆነ በጉዟችን የምናወራው ስለሌላው ስለራስ ቋንቋ ብቻ እያወራን የሌላውን ምንጠላ ከሆነ ስለራስ እምነት ብቻ እያወራን ሌላውን ምንጠላ ከሆነ ወገኖች ዛሬ ጉዟችን ምን አይነት ጉዞ ነው? ስንጓዝ አንደኛ የጉዞ ዓላማ እግዚአብሔር የማይወደው እግዚአብሔር የማይፈቅደው እግዚአብሔር የሚያዝንበት ከሆነ እንደገና ደግሞ በዚያ ጉዞ ውስጥ ደግሞ የምናወራው ስለ አድማ፣ ስለ ምቀኝነት፣ ስለ ቅናት፣ ስለ ተንኮል፣ ስለ መግደል፣ ስለ ማሳሰብ፣ ስለ መጥፎ ነገር እያወራን የምንሄድ ከሆነ አብሮን ያለው ዲያብሎስ ነው ማለት ይላል እኮ። ባላጋራችሁ ዲያብሎስ እንደሚያገሳ አንበሳ በዙሪያችሁ ነው ነኝ። የኛው ከደምና ከስጋ ጋር አይደለም ይላል ቅዱስ ጳውሎስ በኤፌሶን መልእክቱ። ከደምና ከስጋ ጋር አይደለም። የኛው ባይምሮ ከሚያልፉ ከክፎች መናፍስት ጋር ነው። መናፍስት አብሮ መሄድ አይደለም፣ ባይምሮ የማለፍ ኃይል አላቸው ከጋበዝናቸው። ልባችን ከከፈትንላቸው በደጅ ቆሜ አንኳኳለሁ የሚከፍትልኝ ባገኝ እገባለሁ ያለ መድኃኔዓለም ኢየሱስ ክርስቶስ ነው ለበጎ ሊጠቅመን። ነገር ግን እሱ ሲያንኳኳ ዘግተን ሰይጣን ሲያንኳኳ ከከፈትንለት አብሮን የሚጓዘው እሱ ነው። እሱ ደግሞ አጥፊ ነው። ደግሞ እንድናጠፋ ይገፋፋና ኃጢአት ያሰራና መጨረሻ ኃላፊነቱን አይወስድም። በአንድ ገዳም አንድ መነኩሴ በጾም ወቅት እንቁላል ያምረዋል። መቼም ፈተና በጣም የፈተና ነገር መምጫው አይታወቅም። እንቁላል ያምረዋል። የገዳም ምድጃው ማብሰያው አንድ ነው። በየቤት ምድጃ የለም በገዳም። ስለዚህ አሁን እንቁላል አምሮታል፣ ጾም ነው፣ እንቁላሉ አለ። ግን በምን ያብስለው? አሁን መነኩሴ ሆዬ ያን እንቁላል እንዲጸልይበት በተሰጠው ጧፍ በነበልባሉ ለማብሰል ይለበልባል። የገዳሙ ኃላፊ አበምኔት ይባላሉ። ልጄ ሲጸልይ እንደነበረ በጧፍ መብራት ሲጸልይ እንደነበረ ተኝቶ ይሆናል ጎጆው እንዳትቃጠልበት ብለው ቀስ እያሉ ሲሄዱ ይለበልባል አጅብ። ልጄ ምን እያረክ ነው? እንዴት ይህን ያህል ስጋ ከፈተነህ ለኔ ምስጢሩን ብትነግረኝ እና ደሞስ እንዴት በጧፍ ነበልባል እንዴት እንቁላልና በስላለሁ ብለህ ትሞኛለህ ሲሉት አይ አባቴ ሰይጣን እኮ ገፋፍቶኝ ነው ይላል። አሁን አጅሬ ለካ በአካባቢ ይኖራል፣ በዙሪያ ይለይማ፣ በዚያው አካባቢ ይኖራል። አይ አባቴ ይህን መነኩሴ እንዳይሰሙት በጧፍ ነበልባል እንቁላልን ማብሰል እንኳን እኔ ለገፋፋው ያለ ዛሬ አይቼው አላውቅም። እንዲህ ያለ ድርጊት እንዲህ ያለውን ድርጊት አይቼው አላውቅም አለ። እንዲህ ነው ሰይጣን። ግደል ይላል፣ ካስገደለ በኋላ ያላውቅም ይላል። አመንዝር ይላል፣ ከተመነዘረ በኋላ እኔ አላውቅም ይላል። አድም ይላል፣ ካሳደመ በኋላ ምቀኝነትን፣ ቅናትን፣ ትዕቢትን ይሄን ሁሉ ዝም ብሎ በገፍ ይሰጣል። በኋላ ያስጠያቂ ነው። በምንጠየቅበት ጊዜ አላውቅም ይላል። እሱ ኃላፊነቱን አይወስድም። ስለዚህ ወገኖች ጉዟችን ከማን ጋር ነው? ጉዟችን እናስተካክል። ጉዟችን ከሞተልን አምላክ ሞትን ድል አድርጎ ከተነሳልን ለትንሣኤያችን በኩር ከሆነልን
በክብር ካረገው በአባቱ ቀኝ በቀደመ ክብሩ ካለው ዳግም ከሚመጣው ዓለማትን ከሚያሳልፈው ለሱ ኢምንት ነውና ከአዳም ጀምሮ በዓለም ዙሪያ የሞተውን ሁሉ በአንድ ቃል ከሚያስነሳው ሁሉን ቻይ ከሆነው የሚሳነው ነገር ከሌለው ከሩህሩሁ ከየዋሁ ፍቅር ከሆነው መድኃኔዓለም ኢየሱስ ክርስቶስ ጋር ቢሆን ትዳር ይባረካል፣ ልጆች ይባረካሉ፣ ስራ ይባረካል፣ መንደር ይባረካል፣ ከተማ ይባረካል፣ አገር ይባረካል፣ ዓለም ይባረካል። ነገር ሁሉ በጎ ይሆናል። ስለዚህ ጉዟችን ከመድኃኔዓለም ከኢየሱስ ክርስቶስ ጋር ይሁን። ጉዟችን ከሱ ጋር ከሆነ መላእክት አብረውን ይጓዛሉ። መላእክት ከስንት መንገደኞች ጋር ይጓዙ እንደነበረ ቅዱሱ መጽሐፍ ይነግረናል። እና የእግዚአብሔር መንፈስ አይለየንም። ስለዚህ ጉዟችን ከማን ጋር ነው? መልሱ የእያንዳንዳችን ነው። ያስተማረን የመከረን የእግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። ለዛሬው ከዚህ ላይ ይበቃናል።